በቅድሚያ ናሂና ውብዬ እንግዲህ ጾም ሊገባ ነው። እውነትም እንኳን ታረቃችሁ፣ እንኳን በፍቅር መጣችሁ። ዛሬ ቀጥታ ላመተው ነበር ላይቭ ላይ በቲክቶክ በጣም ደስ የሚል ቆይታ ነበረ። ወደ ፍቅራቸው ተመልሰው አንድ ቤታቸው መኖር ጀምረዋል። እግዚአብሔር ይመስገን። ሄሉና ናቴም እንግዲህ ጾም ሳይገባ ባካችሁ ሰላማችሁን አውርዱና ጾማችሁን በሰላም ጹሙ እላለሁኝ። ናሂና ውብዬ በጣም በጣም ደስ ይላል ስለታረቃችሁ እውነት ለመናገር እና እንግዲህ ስለ ጃኒና ዛሬ ስለ ጁን ዳንኤል አንዳንድ ነገር ልላችሁ መጥቻለሁ። እኔ በእርግጥ ግን መናገር አልፈልግም፣ ግን እስኪ የተሰማኝን ሀሳብ ልስጥ ለሁላችሁም፣ በተለይ ለእህቶቼ ይጠቅማችኋል ብዬ ነው የማስበው። እኛ ሴቶች ምንም አንማርም እውነት ለመናገር ሲደርስብን ብቻ ነው ምነው በቀረብን ምነው ባላደረግን ብለን የምንጸጸተው ማለት ነው። እና ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መርጫ ላይ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንዲሰጡ በአክብሮትና በትህትና ጠይቃችኋለሁ። አብራችሁኝ የነበራችሁ አመሰግናለሁ። እንግዲህ ወደ ሀሳቤ ስገባ በቅድሚያ ዛሬ ናሂና ውብዬ በፍቅር መጥተዋል። በጣም በጣም ደስ ይላል። ሁሉንም ነገር አልፎ ያው ፈጣሪ ያጣመረውን ማንም አይለየውም። በዛም ይሁን በዛም ናሂም ወደ ራሱ ተመልሶ ፍቅራቸውን በቤታቸው አብረው መኖር ጀምረዋል። በጣም ደስ ይላል። እና ናቲና ሄሉም እንግዲህ እንደተናገርኩት እናንተም ሰላም ሆናችሁ ፍቅር ሆናችሁ መምጣት ሞክሩ። ጾም ላይ ጭቅጭቅ ይሄ ብራንክ ምናምን በጣም ይደብራል እውነት ለመናገር እና እሱን እንዲታቆሙ እላለሁ። በዚህ አጋጣሚ ሰላማችሁ ሆናችሁ ቶሎ ትንሽ ቀን ነው የቀረው እንግዲህ ማለት ነው። ትናንትና እንግዲህ ጁን ዳንኤልን አይታችሁታል። በጆከር ቤት ወደ 105,000 ህዝብ ነበረ ያለው። እዛ ቤት ውስጥ ገብቶ እንግዲህ ብዙ ነገር አሳይቷል። ብዙ ነገር አሳይቷል። እዛ ውስጥ ገብተህ ያንን ነገር ከምታሳዩ ሁሉ ይኸው ዛሬ ምን ብለው መጡ? እሷም ከሱ ጋር ያለኝ ነገር በሰላም ፈተነዋል በውስጥ እሱም ደግሞ እሷ ጋር ያለኝን ነገር በሰላም ፈትቼ መጥቻለሁ በውስጥ ብሏል። እኛ ቢታረቁና ሰላም ቢሆኑ እኛ ደስታ ነው። ግን ልል የፈለኩት ነገር ያን ሁሉ ነገር አውጥተህ አሳይተህ እንደዛ አውጥተህ ከምታሳይ ለምን በውስጥ ደውለህላት ወደ ሚዲያ ይዛችሁ ከምትወጡ ለምን መጀመሪያ በውስጥ በሰላም አልፈታችሁትም? የእውነቴን ነው የምላችሁ። ለምን አልፈታችሁትም? የጃኒ እኮ ብዙ ነገር ወጥቷል። የምሬ ነው የምላችሁ። ብዙ ነገር ወጥቷል። ምንም የቀረ የለም። ገባችሁ? ብዙ ነገር። ስለዚህ ምን ልላችሁ ፈልጌ ነው ሴቶች ነቄ ሁኑ ባካችሁ። ነቄ ሁኑ፣ ጎበዝ ሁኑ፣ ነቄ ሁኑ። እንዴ እናንተ ከጓደኛሽ ጋር ወይም ደግሞ የሚወድሽን ፍቅረኛም እንኳን ቢሆን ቪዲዮ እንዲቀርጽሽ እድል አትስጪው። ሰማችሁኝ? አሁን ላይ እንደዚህ ናችሁ አሉ የኢትዮጵያ ቲክቶከሮች። የሆነ ነገር ሲያረጉም ቪዲዮ ይቀርጻሉ አሉ። ጎበዞች ነጮች ይባላሉ። እናንተ ብሳችሁ ቁጭ ብላችኋል። ይመቻችሁ። መቼም አትነቁም ሴቶች፣ መቼም ቢሆን አትነቁም። መቼም ነቂ ሆኑ። ሲጀመር ከአንቺ ጋራ መጥቶ ሊተኛ ወይም ምን ሊበል ስልኩን ሲጀመር ለምን እንዲከፍት እስቲ ለምን ትፈቅዱለታላችሁ? እውነቴን ነው የምናገረው። ማርያምን ለምን ትንዘላዘላላችሁ? አትንዘላዘሉ እህቶቼ። ስርዓታችሁን ይዛችሁ ኑሩ። አትንዘላዘሉ። ቢወድሽም ቢያፈቅርሽም በስርዓቱ ነው። ተስርዓት አትለፉ። ይቺ ልጅ ያስፈራራት የነበረው የያዘውን ይዞ ነው። ገባችሁ? ነቂ ሁኑ፣ ጎበዝ ሁኑ። ምንም ቢወድሽ ቪዲዮ እንዲቀርጽሽ አትፍቀጅለት። በቃ አለቀ። ምን ሊሰራልህ ነው የምቀርጸኝ ብለሽ ጠይቂው። አትጃጃሉ፣ እምዬን አትጃጃሉ። ስርዓታችሁን ይዛችሁ ተቀመጡ። አንቺና እሱ ብቻ አለቀ። ይሄ ነው። አንቺም ሪሌሽንሽፕ ጀምረን ነበር፣ እናቱም ታውቃለች፣ እህቱም ታውቃለች ምናምን።
አሁን ከአዱናይ ጋር ነሽ አይደል? ስትር በይና ከአዱናይ ጋር ቁጭ በይ፣ አለቀ። ለምን ከሱ ጋርስ ከአዱናይስ ጋር ሆነሽ ለምን ከሱ ጋር ትጻጻፊያለሽ? ያለፈ ህይወት ነው አይደል? አንተ ደግሞ ያችን የመሰለች ልዕልት የልጅህን እናት ይዘህ ከእሷ ጋር ምን ያጸጽፋል? የእውነቴን ነው። ያችን የመሰለች ውብ የሆነ ሴት ይዘህ ልዕልት ማለት ነው፣ ልዕልት የልጅህ እናት። በነገራችን ላይ የሁለቱም የሚወጣ ነገር ነበረ፣ ግን ራሳቸው በውስጥ ጨርሰው ፈቱት። በጣም ነው አሪፍ ነው መፍታታቸው፣ ጥሩ ነው። ገባችሁ? ግን ወደ አንድ ሰው ፍቅር ስትመጡ የመጀመሪያ ህይወት ካላችሁ ያንን ህይወት መጀመሪያ አጣርታችሁ ነው ወደ ሌላ ህይወት መግባት ያለባችሁ። ያንን ህይወት ሳታጣሩ ወደ ሌላ ህይወት መታችሁ አትግቡ። አለቀ። ይሄ ነው። ይሄን የምመክረው እኔ ለጃኒም ሆነ ለማንም ለሁላችሁም ነው የምነግራችሁ። ያን ህይወት ሳትጨርሱ ወደ ሌላ ህይወት አትግቡ። ይልክ ይከብዳል። አለቀ። እና ውብዬና ናሂ እንኳን ታረቃችሁ። በጣም ደስ ይላል። በመታረቃችሁ እኔ ደስ ብሎኛል። እግዚአብሔር ይመስገን። ሁሉም ነገር ፈጣሪ ባለው ጊዜ ሆኗልና ከዚህ በኋላ እንግዲህ እናንተ አትጣሉ፣ ሰላም ሆኖ ሁሌም ፍቅር ሆኖ ነው የምለው። እንግዲህ እኔ በጣም ደስ ብሎኛል። እናንተም ደስ ይላችኋል ብዬ ተስፋ አረጋለሁ። እና እህቶቼ ንቁ ነው የምለው። ምንም የሚወዳችሁ ለምን ባልተቤታችሁ አይሆንም? ካሜራ ደቅኖ ምንም ነገር እንዲቀርጻችሁ እድል አትስጡ እባካችሁ። ጎበዝ ሁኑ፣ ጠንካራ ሁኑ፣ ብርቱ ሁኑ። የሰው ልጅ ፍጹም አይደለም። ቢወድሽም ቢያፈቅርሽም ነገ መቀየሩ አይቀርም። ገባችሁ አይደለ? ይሄ ነው ነገ መለዋወጡ መቀየሩ ስለማይቀር እንደዚህ አይነት ነገር ተጠንቀቁ እላለሁኝ። ጃኒም ብትሆኚ ትምህርት ይሁንሽ። አንድን ሰው ከያሽ ለአንድ ሰው ታምነሽ ኑሪ። አለቅ። ተናግረሻል። ብዙ ቤተሰብ የሚጠብቀኝ ልጅ ነኝ ብለሻል። አዎ የሚጠብቅሽ ልጅ ነሽ። ጎበዝ ሁነሽ እውነት በጣም የሚንከባከብሽ የእውነት ለመናገር በጣም አዱናይ ለአንቺ ክብር አለው። ይቅርታ አድርጊልኝ፣ እውነቴን ነው የምነግርሽ ከሚባል በላይ ለአንቺ ክብር 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 አለው። ካለባበስሽ ጀምሮ ያስተካከለሽ ወንድ ነው አዱናይ ማለት። ይሄ ማንም ሰው የሚመሰክርለት ነው። ካለባበስሽ ጀምሮ አስተካክሎሻል። ካለባበስሽ ማለት ነው። እንዲሁም አሁን እንኳን ሰው ፊት እንኳን ይሄ ሰውነትሽ እንኳን ገለጥ ሲል እየሄደ ነው የሚሸፍነው። እንደዚህ አይነት የሚያከብርሽ የሚንከባከብሽ እግዚአብሔር አምላክ የሰጠሽ ወንድ ነው። ስለዚህ እሱን በስነ ስርዓት ያዥ የኔ ቆንጆ። የእውነቴን ነው የምነግርሽ። በጣም ካለባበስሽ ጀምሮ ያስተካከለሽ ወንድ ሰጥቶሻል። ስለዚህ እግዚአብሔርን እያመሰገንሽ በዚህም ባለፈው ነገር ይቅርታም ቢሆን ጠይቀሹ ከተጋጫችሁ እንደ መጀመሪያችሁ እንድትሆኑ እንመኛለን። ይሄን ነው የምለው ውዶችዬ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። አብሬያችሁ የነበርኩ አቢ ነኝ። መልካም ምሽት። ባይ ባይ። የነገ ሰው ይበለን።